ጸጋው ይውላችሁ ድፍርስርስ ባለ ነገር መሃል ኩልል ብሎ እኛ ጋር ደረሰ። ይሄ እውነት ነው። የቃሉ የታመነ ነው። ከዚህ በላይ የታመነ ምንም የለም። ብዙ ነገር እዚህ ላይ በመደረት በሲስተም ሰዎች ይሄ ቃል በቂ እንዳልሆነ ይሄ ቃል ሙሉ እንዳልሆነ በብዙ መንገድ ዛሬም ሰዎችን እንደ ቀርጤስ ሰዎች ይልቁንም እንደ ተገረዙት ወገን እንዳለ እንደ ተገረዙት አይሁዳውያን በጊዜው እንደነበሩ በራሳቸው ትምህርት በራሳቸው ወግ የእግዚአብሔርን እውነት ለመሸፈን እንደታገሉ የእግዚአብሔር ቃል ከተረት ጋር ሲቀላቀል የማይለይ ሰው የእግዚአብሔር ቃል ዝም ብሎ ከትውልዶች ታሪክ ጋር ሲወሳሰብ የማይለይ ሰው የእግዚአብሔር ቃል በዘመናት ተፈትኖ እኛ ጋር እንደደረሰ የማይለይ ሰው ሲፍገመገም ይኖራል። ይኸውላችሁ ኪሳራ የሌለውን ሕይወት እግዚአብሔር ሰጥቶናል። ዋናችን ተችሎ ደጋግመን እንደምንለው ለሕይወት የሚሆነውን ከፍሎ ለመዳን የሚሆነውን ከፍሎ ለዘላለም ክብር የሚሆነውን ከፍሎ ደግሞ ይሄንን በመከተል ከሱ ጋር አብረን እንድንነግስ ደግሞ ይሄንን የተትረፈረፈ ጸጋ ሰጥቶ ነው ጌታ እያስከተለን ያለው። ጸጋው የተገለጠው በክርስቶስ ነው። ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። የእግዚአብሔር ጸጋ በሙላት ኃጢአተኞችን የሚያድን የእግዚአብሔር ጸጋ በሙላት የወደቀውን የሰው ዘር ጠቅላላ የሚቤዥ የእግዚአብሔር ጸጋ በሙላት ተገልጧል። ይሄ ጸጋ ሳይጎድልበት ሳይሸረፍ ተገልጧል። ለዚህ ምስክሩ እኔና እናንተን አድኖናል። ከምን አዳነን? ከጨለማው ስልጣን አድኖናል። ልክ ነው። ከሞት ኃይል አድኖናል። ሆዳሙ ስለ ሆዱ የሚያጭበረብረው የሚያታልለው ጥቅስ እያወሳሰበ የመበለቶችን ቤት የሚበዘብዘው መሶብ ገልባጩ ሆዳም እንደሆነ አይቀጥልም። ይሄ ጸጋ ከገባው አትቀጥልም። ከሌላው ጋር ተጣብቀ ተመቻችታ አትኖርም። ልክ ያልሆነውን ነገር ይገፋል። ልክ ያልሆነውን ነገር ከሕይወታችን አውልቆ ይጥላል። ጸጋው አስተማሪ ነው። ራሳችንን እንድንገዛ በጽድቅ እንድንኖር እግዚአብሔርን እንድንመስል ያስተምራል። ጸጋው አዳኝ ብቻ አይደለም፣ ኃጢአተኞችን የሚያድን ብቻ አይደለም። ጸጋው ኃጢአተኝነትንና ዓለማዊ ምኞትንም የሚያስክድ ነው የሚለው።